የሚጫወት ማን ነው? አብረን እንጫወታለን። እሺ ተያያዙ እጅ ለእጅ። ኢትዮጵያ ተስፋ ኤሜ 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 አይዞህ ኤሜ ኤሜ ና ግባ ኤሜ ደግሞ ተጫወቱ እናንተ ተጫወቱ። እስከዛ ቀስ በእግራችሁ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ አማራ ሚዲያ ኮርፖሬሽን ምንትዋ ፕሮግራማችን ጀምሯል። እንድትከታተሉን በአክብሮት እንጋብዛለን። በዛሬ ፕሮግራማችን ሰኔ ወር ላይ በየዓመቱ የሚከበረው የህፃናቶችን ቀን ምክንያት በማድረግ በዚህ በግሬስ የእናቶችና የህፃናት ማዕከል ግቢ ውስጥ ተገኝተናል። የእውነት ከህፃናት ጋር ሁሌ መጫወት እንዴት ደስ ይላል። እኔ እንኳን እንደዚህ ባጭር ጊዜ እንዴት ደስ እንዳለኝ እዚህ ግቢ ውስጥ ተገኝቼ ህፃናቱን ከሚንከባከቡ እናቶች ጋር እንዲሁም ደግሞ ከህፃናቱ ጋር ቆይታ እናደርጋለን። የተከበራችሁ ተመልካቾቻችን አብራችሁ እንድትሆኑ እንጋብዛለን። በላጨብጭቡ ማረቤን ያያችሁ መሐረቤን ያያችሁ መሐረቤን ያያችሁ አብሬ እየተዛለልኩ እነሱን እየተንከባከብኩ ነው የምቆየው ማለት ነው። አሁንም እንድትከታተሉ በአክብሮት እንጋብዛለን። ልጆች ጨዋታችሁን ቀጥሉ እናንተ። እሺ ደግሞ በኋላ መጥቻ አጫውታችኋለሁ። እሺ ጥሩ። ስለዚህ እነሱ ጨዋታቸውን ይቀጥላሉ። እኔ ደግሞ ዞር ዞር እያልኩ የተለያዩ ስራዎችን እሰራለሁ ማለት ነው። ከዛ በፊት ግን በመካከሌ እንግዳ ትገኛለች። እንተዋወቅ። ግቢያችሁ መጥቼ ዝም ብዬ ነው የዘመርኩት። የእውነት ደስ ይላልና በጣም ደስ ብሎኛል። እንደገባሁ እነ ሚሶች ዩኒፎርም ሰጡኝ። ቀጥታ ወደ ጨዋታዬ ነው የገባሁ። እሺ እንኳን ደህና መጣሽ። አመሰግናለሁ። ስሜ መልሻ አጠቃ ይባላል። የግሬስ ውስጥ የሰው ኃይል አስተዳዳሪ ነኝ። እንኳን ደህና መጣችሁ። ዛሬ እንግዲህ ልጆቹ ጋር ትውያለሽ። አዎ ወንድሜ ያዕቆብ እንጫወታለን። ችግር የለም ሂዱ። እሺ እሺ ተመልካቾቻችን እንግዲህ ልጆቹ ወደ ጨዋታቸው ይመለሱ። እኔ ብዙ ስራ የሚጠብቅሽ አለ ተብያለሁ። ወደዛ ስራ እንሄዳለን። አብራችሁ እንድትሆኑ አሁንም በአክብሮት እንጋብዛለን። ይሄ ግቢ ከሌላው ግቢ የተለየ የሚያደርገው ምንድነው? ግሬስ እንትኑ በአጠቃላይ የሚሰጠው አገልግሎቶች ሁሉም ነገር ነፃ ናቸው። አንድም ነገር ክፍያ የለም። አንድም እናት ልጅ እዛ መስራት ስለማትችል ልጆቻቸውን እዚህ ያውሉና እንደ ልቧ ሰርታ ማታዛቸው ትሄዳለች። ሙሉንም አገልግሎት ነፃ ነው። ሰራተኞቹም የሰለጠኑ ናቸው። ሁሉንም ነገር በንጹህ ስለሆነ የሚሰጠው እንደ አይነት አገልግሎት በባህር ዳር ላይ የመጀመሪያው ግሬስ ነው። አሁን 20 አመት ሞልቷል። ልጆች በነፃ ነው የሚማሩት። ነፃ ነው። እነዚህ ልጆች አሁን አጠቃላይ ከአንድ ክላስ ውስጥ 85 ልጆች አሉ። እነዚህ ሙሉውን ቀጣይ አመት ወደ ትምህርት ቤት ይገባሉ። ምክንያቱም ከ3 አመት በላይ እስከሆኑ ድረስ እዚህ ሲያጠኑ ቆይተዋል። ኔክስት ላይ ኬጂ የሚገቡ ተማሪዎች ናቸው በሙሉ እና ደስ የሚሉና እናቶቻቸውን በሰላም ስራ ሰርተው እንዲገቡ የተመቻቸ እድል ነው። አጠቃላይ ሁሉንም ከሕክምና እስከ ምግብ እስከ አልባሳት ድረስ ግሬስ ነው አገልግሎት የሚሰጣቸው። ሁሉም እንደምታያቸው ደስተኞች ናቸው። በጠዋት 12 ተኩል ነው የሚከፈተው። 12 ተኩል ይመጣሉ። እንደመጡ የራሳቸውን ልብስ አይደለም የሚለብሱት። የራሳቸው ልብስ ይቀመጥና የድርጅቱን ልብስ ነው የሚለብሱት። ካልቆሸሸ ቀድሞን ለብሰው ይላል። ነገ ግን አይደገም። ሁሌም ይታጠባል። ውሏቸው ምንድነው? የግሬስ ተማሪዎች ህፃናት እዚህ የሚውሉት ለምሳሌ ጠዋት 12 ተኩል ይመጣሉ። መጀመሪያ ገላቸውን ታጥበው ከዛም በኋላ ምግብ ይበላሉ። ቁርሳቸውን ከበሉ በኋላ ፀሐይ ይሞቃሉ። ፀሐይ ከሞቁ በኋላ እንደምታዩ እየተከፋፈሉ ብዛት ስላላቸው ከ3 ተከፋፍለው ነው የሚጫወቱት። እዛ ውስጥ ላይ የበሉበት እስኪጸዳ ውጭ ነው የሚቆዩት ከፀሐይ በኋላ። ከዛን ይገቡና 4 ሰዓት ላይ መክሰስ ይበላሉ። ከመክሰስ በኋላ ደግሞ 5 ተኩል ምሳ ይበላሉ። ከዛ እረፍት ያደርጋሉ እስከ 8 ሰዓት እስከ 8 ተኩል እረፍት ያደርጋሉ። እረፍት ካደረጉ በኋላ እንደገና ተስተው መክሰስ ይበላሉ። መክሰስ ከበሉ በኋላ የተለያየ ጨዋታቸውን ይጫወታሉ። ከዛ ወላጅ ቤተሰብ ስራ ጨርሶ ከመጣ በኋላ እያያዛቸው ይሄዳል። 12 ሰዓት ተኩል ላይ እስከ 12 ሰዓት ድረስ ክፍት ነው። ማንንም ወላጅ እስከ 12 ሰዓት መጣ ይዛ መሄድ ትችላለች። በጣም ደስ ይላል። ስለዚህ ይሄ የልብስ ማጠቢያና መስጫው ማከል ነው። እንዴት አደራችሁ? ሰላም እየጠመኩ የት ጋር አድርገው። እሺ
ይሄ ግን የማን ሰላም ይሄ ግን የማን እንደሆነ ይታወቃል? የራስሽ ኦኬ የራስሽ ክፍል ውስጥ ያሉ ህፃናት እና ይለያል ትለየዋለሽ? ኧረ እባክሽ ሁሉም የየራሱን ነው እያመጣ እዚህ ጋር የሚያጥበው? አሃ እሱ ጋር ማሻኑ በየቀኑ ይሄን ያህል ልብስ ይታጠባል ማለት ነው? አሃ እስከ 4 ሰዓት የቆዩበት ደግሞ ይመጣል። ሰላምዬ እዚህ ስንት ጊዜ ሆነሽ? 4 አመት። ልጅሽ እዚህ በነፃ ይውላል? አዎ። ስንት አመቱ ነው? ተማሪ ነው። በሷ አጋዥ አግኝታለች። አስማሩዬ እንዴት አደርሽ? ሰላም አደርሽ? እዚህ ስንት ጊዜ ሆነሽ? 4 አመት። እዚህ በነፃ ልጅ ይሉልሻል? አዎ። የስንት አመት ስንተኛ ክፍል? አራተኛ ክፍል። በነፃ ነው የሚማረው? ያው እዚህ እንደማንኛውም ምግብ ይበላሉ፣ ልብስ፣ ዩኒፎርም፣ ደብተር። ከዛ እዚህ ደግሞ አንቺም የስራው ተጠቃሚ ሆነሻል። ልጅሽን በጎን እየጠበቅሽ አንቺም በዚህ። አንቺ ምን ክፍል ውስጥ ነው የምትሰሪው? ልብስ አጣብ። እዚህ ያው ደኳን ስቶኛል፣ ምንም የለኝም ነበረ። እዚህ ገብቼ ልጅን አቅፋውልኝ እኔንም ይዘው ነው ተዳት። ማንም ረዳትም የለኝ። ዘደውዛ እዚህ ቆይ፣ ከዚህ ቆይ። ጥሩ እሺ። እሺ ልብሱ ገና ነው እንግዲህ። አሁን ደግሞ ሌላ 4 ሰዓት ላይ ሌላ ልብስ ይመጣል ማለት ነው። ጥሩ በቃ አይዟችሁ በርቱ እላለሁ። እንግዲህ የልብስ አጠባይ የነሱ ያው ቀን ሙሉ ይርብታል። እኔ ግን በየክፍሉ ቦታ የስራ እያገዝኩ መስራት ስለፈለኩ ነው። የተወደዳችሁ ተመልካቾቻችን አሁንም አብራችሁን ሆኖ ምሳ ሰዓት ምግብ እየተሰራ ነው። እነሱ ጋር ቆይታ አደርጋለሁ። የሁለት ልጆች ጋር ነው መዋል ደስ ሲል። ይሄ ደግሞ የምግብ ማብሰያቸው ቦታ ነው። ሰላም እንዴት አደርክ? እንዴት አደራችሁ? ሰላም አደረች። ምንሽ እንዴት ነው? ምሳው ገና ነው ወይስ አልፎኛል? ጨርሰሽ መጣሽ? መጀመሪያ እጅሽን እዛ ላይ መታጠብ አለብሽ። እሺ እሺ። አሁን ዛሬ በአጋጣሚ ተፈታኞችና ዳይሬክተር ብቻ ነው ያሉት። ከዛ ውጭ ግን ይሄ የምታየው እዚህ ጋር ይሄ እዛ ላይ ያለው ጎላ ይሄኛው በሙሉ ሞልቶ ነው የሚሰራው። አጠቃላይ ትምህርት ቤት ብቻ 720 ተማሪዎች አሉ። በየዳይኬሮ ደግሞ 200 ምናምን አለ። አጠቃላይ ለዛ ሁሉ ነው እዚህ ሲሰሩ የሚውሉት። 700ም ተማሪ በነፃ ነው የሚበላው? በነፃ ነው። ኧረ እባክሽ 4 ሰዓት መክሰስ በተለይ አንድ አይነት አይበሉም በየቀኑ። ለምሳሌ ጠዋት ቁርስ አንድ ቀን በሳምንት 2 ቀን ወተት በዳቦ፣ በሳምንት 2 ቀን ሻይ በዳቦ፣ በሳምንት አንድ ቀን ሙዝ በዳቦ ይበላሉ። እዛ ምሳ ደግሞ የተለያየ ይበላሉ። ሁሉም የዳቦ መጋገሪያ ማሽንም እዚህ ስላለን ወተትም እዚህ ስላለን እዚህ ነው የሚጠቀሙት። ዞሮ ግን ሁሉም ተማሪ በነፃ ነው እዚህ አገልግሎት የሚያገኘው። በነፃ ነው። አዎ ኦኬ። ስለዚህ እዚህ ጋር ያሉ እህቶቼ እናቶች ሽንኩርት እየላጡ ነው የሚገኙ። ለስንት ሰዓት ወጥ ነው አሁን ሽንኩርት የሚላጥ? ለራት ነው? ለነገ ነው? ለምሳና ለራት ተሰርቷል ማለት ነው? ኧረ እባክሽ ጥሩ። ስለዚህ ከነሱ ጋር ደግሞ የተወሰነ ቆይታ ላድርግ መልሽ። እንተዋወቅ። ስሜ አባተሻለ ይባላል። ወይዘሮ አባተሻለ ግሬስ የህፃናትና የእናቶች ማዕከል ላይ ከተቀጠርሽ ረጅም ጊዜሽ እንደሆነ ነግረሽኛል። እስቲ ከልጆች ጋር መዋል ያለውን ከህፃናት ጋር መዋል ያለውን ጠቀሜታ ንገሪኝ። እውነት ለዛ ነው ያላረጀችላ ሳስበው። አላረጀችም እኮ በእርግጥ እኔ ከልጆች ጋር አልሰራውም። እስካሁን ኪችን እየሰራው ነው ያለው። ኪችን ላይ ነው የምሰራው እና ልጆቹ ጋር መዋል በጣም ደስ ይላል። ዝም ብለሽ ራሱ አንቺ አንዳንዴ ሄደሽ ምናምን ስታያቸው ራሱ በጣም ደስ ይላል። ከልጅ ጋር መዋል ያረካሻል። እዚህ ማዕከል ውስጥ ልጅ አለሽ? አሁን የለኝም፣ ግን ተምራ ጨርሳ ሄዳለች። በነፃ ነው ያስተማረልሽ? በነፃ ነው ያስተማረልሽ። ዝም ብለሽ አንቺ ያለምንም ነገር ያለምንም ችግር ዝም ብለሽ ጣል አድርገሽ ሄደሽ ልጅሽን አምነሽ ለነሱ ሰጠሽ ሄደሽ ብለሽ መምጣት ለነሱ ሰጠሽ ምንም ነገር ሳይኖር በምንም ሳትሳቀቂ በነፃነት ሰጠሽ ልጆችሽን ማኖር በጣም ደስ ይላል። እኔ አሁን ያለምንም ሰቀቀን የዛን ጊዜ ምንም ነገር በሌለበት ጊዜ አስተምረውልኛል፣ አሳድገውልኛል። በነፃነቴ እየሰራው ነው እስካሁን ድረስ ማለው። ልጄን አሳድገውልኛል፣ ተምራልኛለች። እግዚአብሔር ይመስገን።
ስለዚህ እዛ ጋር ደግሞ ወጥ እየተሰራ ነው። ወጡም እንዳያመልጠኝ። ልብስሽ ይሄ አይደለም የወጥ ቤት ልብስ ይሄ አይደለም እንዴ? አዎ ሌላ ቀይረሽ ነው አለ። እሺ ጥሩ። ይሄኛው የእንትን ነው መሰለኝ እዛ ልጆችን ሳጫውት ነው። የዳይከር እና ቅድም አትነግሩኝም ነበረ? እሺ 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 ችግር የለውም። ያው እንደውም ይዛለች። ያው ጸግሽ እንዴት ነሽ? ዩኒፎርሙ እንዴት ነው? ያምራል ነገር ነው። በዛው ልቀጥል ስራዬን ወደዚህ ላምጣው። እሱ ነው የኪችናችን ዩኒፎርም። ያኛው ለካ ልጆች ጋር አብሬ ነበር። ያ የልጆች ነው። ይሄ ነው የኛው የኪችን ላይ ስንሰራ የሚለበስ ማለት ነው። ይሄ እሱ ነው የሚለበስ። ዛሬ እንዴት ነው የምሳ ሜኑ ምን ነው? ምሳ ዛሬ ምስር፣ ቀይ አልጫ፣ ድንች፣ ቀይ ምስር ደርሷል። ይሄ ነው የሚቀረው። ይሄ ነው የሚቀረው። ሌላ የሚማሰል ምን አለ? ደርሷል። ሌላ እዚህ ያለ ይሄ ለልጆች ነው። ለልጆች ይሄኛው ለታዳጊዎች በምን አጋጣሚ ይጀምር? ልጆች አሉኝ። በልጆቼ ነው እኔ እዚህ የገባሁኝ ማለት ነው። ሁለት ናቸው። አንዷ እዚያው ነው ያደገች ማለት ትችያለሽ። እዚያው ህፃናት ሲታመሙም ቶሎ ነው፣ ደስተኛ ሲሆኑም ቶሎ ነው። ስትጫወች ራሱ ከህፃን ጋር ደስ ይላል ብዬ ነው እንኳን መንከባከብ። በቃ ግን ግቢው ስንገባ ደስ ይላል። በጣም እንጃ የሆነ የመጣው ቅፍ ሲያረጉሽ ነው ሁሉ ደስ ይላል። እንጃ በቃ ድካም አንለውም። ይሄ ቀዩ ድንች ነው፣ የልጆች ነው። አዎ የልጆች ነው። ደርሰናል። አልጫው ብቻ ነው የሚቀር። ቀይ ወጦች አልቋል። ሩዙም ተዘጋጅቷል። እንጀራ ቤት ሴቶች ረዳት መጥቷል። እልል ብለን ነው የምንቀበል ነው። እልላችሁ ተቀበላችሁ። እንግዳ መጥቷል። እንዴት አደራችሁ? ሰላም ነው? አጋዥ የሚፈልግ እጅ ያውጣ። እሺ ስለ እናት ከተቀጠርሽ ስንት ጊዜ ሆኖሻል? 18 ጨርሻ ወደ 19 ሲጀምር ማለት ነው። በቃ አብራችሁ በምን አጋጣሚ ገባሽ? አይ እኔ ለስራ ነው የገባሁት። ለስራ ስትይ ቅጠሩኝ ብለሽ መጣሽ? አዎ ቅጠሩኝ ብዬ ነው የመጣሁት። ተቀጠርኩኝ። ያው አሁን 18 አመቱ ነኝ። አግብቼ ወልጄ እዚህ ከተቀጠርኩ ነው ያገባሁት። የወለድኩት እዚሁ ነው። ያው እዚህ ደከመኝ ሰለቸኝ ሳንል ሁሌም በየቀኑ ነው እንጀራ የሚጋገረው እዚህ። እግዚአብሔር ይመስገን በጣም ደስ የሚላል። ከህፃናት ጋር መዋል መቆየት፣ ለህፃናት ማብሰል መስራት ደስ የሚል ነገር ይላል። በጣም ነው ደስ የሚለው። አብረን ነው የምንሰራ፣ ደስ ብሎን ነው የምንሰራ። በጣም ቆንጆ ነው፣ ደስ ይላል። በተለይ ለእናቶች ያለው ጠቀሜታ ምንድን ነው? ወይ እናቶች በጣም የሚገርምሽ ነገር ማለት ነው አስፈቅደው ይመጣሉ። ከዛ በኋላ ጤፍ፣ ሽሮ፣ በርበሬ፣ መኮረኒ፣ ምጥን ለሐኪም የሚያዝዝላቸው አሉ። ታመው መጥተው እዚህ ታክመው ምግብ ታዞላቸው ምግብ ራሱ እዚህ ነው ታዞላቸው የሚበሉት። ጤፍ አሁን በሳምንት 10 ኩንታል ነው የምንጨርሰው። ለእናቶች ብቻ የሚሄደው እዚህ የሚጋገረው ምናምን ይወስዳሉ እናቶች ዱቄት። እሺ እዚህ ልጆቻቸው እየዋሉላቸው ወስደው ደግሞ እንዲሰጧቸው ደግሞ እንትን ይላሉ ይወስዳሉ ወተት። ለእናቶችም ለልጆችም እንደዚህ አይነት ድርጅት እንዶ ባህር ዳር በዓለም ራሱ ያለ ይመስለኝ። እውነቴን ነው። በተለይ እናቶችን የሚረዳ ሴቶችን በጣም ነው ህፃናትን የሚረዳ ድርጅት በጣም አስፈላጊ ነው። በጣም በችግር ላይ ለችግር ቶሎ ተጋላጮችም እናቶች ነው። ለነሱ ማብሰል መድከም መስራት ደግሞ ደስ ይላል። እኔ ራሱ እዚህ አሁን አብሬያችሁ ስሉ እውነቴን ነው የምልሽ እና ከልጆች ጋር ስጫወት ነበረ፣ ልብሳቸውን ሳጥብ ነበር፣ ወጥ ስሰራ ነበር። የዛሬው ደስ የሚል ስሜት ዛሬ ራሱ እሱ እየሰራው ነበርና ደስ የሚል ስሜት ነው ያለው። ስራ መጋገራችሁ ይቀጥላል። ደግሞ ሌላ ክፍል ልሄድ ወደ ሌላ ክፍል ሄዳለሁ። አይዟችሁ በርቱ። ምንሽ ነው ላበትሽ እንደዚህ ሆነ? ሙቀቱ ነው እንጀራ ላይ ልቆይ እንጀራ ገና
እንጀራ ላይ አይደል የቆየው? ታየሽው ላቤነትሽና አሁን ማለት ሌላ ዩኒፎርም ትለብሽና ሌላ ክላስ ውስጥ ትሄጃለሽ። እሺ የቅድሙን ዩኒፎርም ስጭ። ባይ የቅድሙ ዩኒፎርም ነው። ባይ ጥሩ። እሺ አመሰግናለሁ። እኔ እናት አይዛችሁ በርቱ። እሺ አመሰግናለሁ። እንዴት ናችሁ? ሰላም ናችሁ? ሰላም ነው። አንቺን አግኘ የተባልኩ እንዴት ነሽ? ደህና ነሽ? ሰላም ነሽ? ታዲያስ እንዴት ነሽ? ሰላም ነሽ? ደህና። እንዴት ናችሁ ሚስዬ? ደህና ናችሁ? ሰላም ነው? ና አባትዬ ና ያዝ ጎበዝ። ስንት ህፃናቶች አሉ ቤት? 43 አሁን ያሉት አጠቃላይ 43 20 የሚሆኑት ነው ያሉት። ሚስዬ ደህና ናችሁ? ታዲያስ ቁጭ በሉ። ሰላም ናችሁ? እንዴት ናችሁ? ሰላም ነው? ስራ እንዴት ነው? ቆንጆ ነው። አይዟችሁ በርቱ። እንግዲህ የግሬስ የህፃናትና የእናቶች ማዕከል በተለይ ልጆችን በነፃ ያውላል። ለእናቶችም የስራ እድል ፈጥሯልና ይሄን ስትሰሚ ምን አይነት ስሜት አለሽ? በተለይ ከህፃናት ጋር አብሮ መዋል ደስ ይላል። እንደዚህ ልዩ ፍላጎት ካላቸው ጋር መዋል ደግሞ የበለጠ ደስ ይላል ብዬ ነው የማስበው። ምክንያቱም እነሱ መርዳት ደስ ስለሚል ብዬ ነው። ስንት ጊዜ ሆነሽ ከተቀጠርሽ? 12 ዓመት ስገባ በእርዳታ ነው የገባሁት። ምለብሰውም ምጠጣውም አልነበረኝም። እኔ የስራ እድል ፈጥሮልኛል። አሞናሙኑ ይዞኛል። ደስ ብሎኝ ነው የምሰራ። ውጭ ላይ ከምደሰተው እዚህ ጋር መጥቼ ስደሰት በጣም ደስ ይለኛል። ምሳ ሰዓታቸው ገና ነው። አሁን ሙዝ በልተው ጨረሱ። ኦኬ ጨርሰዋል። ጨርሰዋል። ውሃ አፍልቻለሁ። ማንኪያዎችን ላጥብ ነይ ልውሰድሽ እስቲ ላስጎብኝሽ። እሺ መርዳት እችላለሁ። ማንኪያ በማጠብ ይሄው ስለዚህ እዚህ ጋር የሚሰሩ ስራዎችን ጨረሽ? እስቲ ደግሞ የህፃናትን ክፍል በየክፍሉ እየገባው አጋጣሚ እዚህ ስራሽ አልቋል። እንጀራ አክርቆች ሰላም በይ፣ ሰላም በይ። ያዝ አዎ ያዝ እንካላ ዛሬ ያዝ ወር ኦ ጎበዝ። ይሄ ሁለቶቹ ተው በቃ አያስፈልግም። ተጫወቱ በሌላ ምክላቸው 12 ተኩል ነው የገቡ። ከገቡ በኋላ ልብሳቸውን ቀይረው ከዛ ፖፖ መጀመሪያ ተጠቅመዋል። ከዛ ልብሳቸውን ቀይረው ቁርስ በሉ። ከዛ በኋላ እስከ 4 ሰዓት ባለው ሲጫወቱ የቆዩ 4 ሰዓት ላይ እንደገና መክሰስ አለ። መክሰስ በልተዋል። ይሄ እንደዚህ ነው። አትጂ ከኔ ጋር ነች እንትገባሉልኝ። እሺ ተመልካቾቻችን አማራ ሚዲያ ኮርፖሬሽን ምንትዋ ፕሮግራም ላይ ነው የምትገኙት። ሰኔን ወር እንደሚታወቀው የህፃናቶች ቀን ይከበራል። የህፃናቶችን ቀን ሲከበር ደግሞ እንዲህ ከህፃናት ጋር ምንትዋ ፕሮግራማችን እያሳለፈ ነው የሚገኘው። የእውነት ህፃናትን እንኳን አንድ ቀን እድሜ ልክ ራሱ ብንንከባከባቸው ትልቅ ደረጃንም የሚደርሱ ማለት ነው። አሁንም አብራችሁን እንድትሆኑ በአክብሮት እንጋብዛለን። ግሬስ የእናቶችና የህፃናት ማዕከል ነው የምንገኘው። እየተዟዟርን ነው ህፃናትን እያየን የእናቶችን ሙሉ እንዲሁም አብረን እያየን ነው የምንገኘው። አሁንም አብራችሁ እንድትሆኑ በአክብሮት እንጋብዛለን። እንግዲህ በግሬስ የህፃናትና የእናቶች ማዕከል ያደረኩት ቆይታ የእውነት እስከዛሬ መልሹ ተገናኘን መልሰን
እስካሁን ካደረኩት ውሎ የትም ቦታ ሄጃለሁ። እስካሁን ያደረኩት ውሎ በጣም ደስ ብሎኛል። ከህፃናት ጋር መዋል በጣም ደስ የሚሆን የተለያየ ቦታ ውሎ አደርጋለሁና በጣም ደስ ብሎኝ የዋልኩበት ግቢ ማለት ይህ ግቢ ነው። ደስ ይላል በጣም። እንደሚታወቀው የሰኔ ወር እንግዲህ የህፃናት ቀን ነው ተብሎ ነው የሚከበረውና እድሜ ልክ 360 ቀን ራሱ የህፃናት ቀን ተብሎ ቢከበር ደስ ይላል። ምክንያቱም ህፃናት ሀገር ተረካቢዎች ናቸው። እነሱ ላይ መስራት ደግሞ አገር ላይ መስራት ነው ብዬ ነው የማስበው። በእነሱ አእምሮ ውስጥ እንዲህ አይነት ስራ መስራት መታደል ነው። ሁሌም እኛ ደስተኞች ሆነን ነው የምንውለው። ይሄን ይመስላል። አዎ በጣም ይሁን ደስ ብሎኛል። እንደ ስሙ ጸጋ ነው። ደስ ይላል። ደስ ብሎኛል። አሁን ወዴት ነው እየገባን የጨርሻል ፕሮግራም የሰራንችሁትን ምሳ ቅመሱና እስኪ አብረን ምሳ አብረን እንበላለን። አዎ የሰራሽው ወጣላ አብረን ተመልሼ መጥቻለሁ። ምሳችን እንብላ። እስቲ ባካችሁ ሰብሰብ በሉልኝ። ውድ ተመልካቾቻችን አማራ ሚዲያ ኮርፖሬሽን ምንትዋብ ፕሮግራም ዛሬ ይህንን ይመስል ነበረ። ቀደም ሲል እንደተመለከታችሁት ሰኔ ወር ላይ የሚከበረውን የህፃናቶች ቀን ምክንያት በማድረግ በግሬስ የእናቶችና የህፃናት ማዕከል ተገኝተን ያቀረብነው ፕሮግራም ይህንን ይመስል ነበረ። ለመልሹም እየነገርኳት ነበረና እስከዛሬ ከዋልኳቸው ውሎ ውስጥ በጣም ደስ ብሎኝ ተዝናንቼ አንድ ቀን እድሜ ላይ ጨምሬ ነው የወጣሁት። ከነሱ ጋር ስነሳ ሰወርቅ እነሱ የሚበሉትን ሳበስል የሚለብሱትን ስናጣጥብ ነው የቆየንና ከነሱ ጋር መስራት የእውነት መታደል ነው። ቅድም እንዳልሽውና በተለይ ግሬስን የመሳሰሉ የተለያዩ ድርጅቶች ህፃናትን ትልቅ ደረጃ ማድረስ ያው አገርን ተረካቢ ስለሆኑ ትልቅ ነገር ነውና የሁላችን ኃላፊነት ነው። የአንድ ድርጅት ብቻ አይደለም፣ የሁሉም ማህበረሰብ ኃላፊነት ነው። አይዟችሁ ማለት ከወደቁበት ማንሳት የሚፈልጉትን አሟልቶ መስጠት ሀገርን እንደመንከባከብ ነው እያልን ነው የዛሬ ፕሮግራማችን የምንቋጨው። አብራችሁን ስለነበራችሁ እናመሰግናለን። በሌላ ጊዜ ሌላ ፕሮግራም ይዘንላችሁ እንቀርባለን። ጤና ይስጥልኝ። ብሉ ባካችሁ እንብላ። እሺ እኔም አመሰግናለሁ። የሆነ አብራችሁ ስለነበር እኔም ደስ ብሎኛል።